ይካ ይበልካህን ንግባይኬ አበጥንተ ነገር ወደ ቀደመ ድርሰታችን እንመለስ። አንድም አባቶቻችን ጥንት ወዳደረጉት እኔ ጥንት ወዳደረግኩት ወደ ጥንተ ድርሰታችን ወደ ምስጢረ ሥጋዌ እንመለስ። አሁን ምስጢረ ሥጋዌ ለምስጢረ ሥላሴ ጥንት ሆኖ አይደለም፣ መገለጫውን ሲሻ ነው። ጌታ ከእመቤታችን ሰው ሳይሆን የሥላሴ አንድነታቸው ሦስትነታቸው ተለይቶ አልታወቀም ነበርና መኑሂ ኢያእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሂድ እምቅድስት እሙ እንዲል ወንትታ ለቅድስት ድንግል በእንተ ጽንሳ ዘመንክር ለኩሉ ንድ ክብርት የምትሆን የእመቤታችን ለሁሉ እጹብ ድንቅ የሚሆን የጽንሷን ነገር እንመረምራት ዘንድ ወደ ቀደመው ድርሰታችን እንመለስ። አንድም ንትታ የእመቤታችንን ድንቅ የሚሆን የጽንሷን ነገር እንመርምር። እንዘንብ እንዲህ እያል ኦ ድንግል ሶባደረ ውስተ ከርስኪ እሳተ መለኮት ገጹ እሳት ልብሱ እሳት ክዳኑ እሳት። ድንግል ሆይ መጎናጸፊያው እሳት ክዳኑ እሳት ቀሚሱ እሳት የሚሆን እሱ በማኅፀንሽ በተወሰነ ጊዜ እንደምን አድርገ ጸነሽው? እፎኑ እያዋየኪ እንደምንስ አላቃጠለሽም? እያል እንመረምራት ዘንድ ወደ ቀደመው ነገራችን እንመለስ አለ። ወሰባቱ መንጦላት ዘነደ እሳት አይቴኑ ተደለወ ዋይቴኑ ተንጦላ። ድንግል ሆይ ሰባቱ የእሳት መጋረጃ በወዴት ተዘረጋ? በወዴት ተጋረደ? ሰባቱ መንጦላይት ያላቸው ሙሴ በደብረ ሲና ያያቸው ናቸው። አንድም ደባትር ዘነደ እሳት ብሎ አሁን ወደፊት የሚያመጣቸው ናቸው። አንድም ፍጹም ሲል ነው። ፍጹም የእሳት መጋረጃ በማኅፀንሽ ወዴት ተጋረደ? ወዴት ተዘጋጀ? እስመ ሁልቁ ሰባቱ በሀበ ዕብራውያን ፍጹም ውእቱ እንዲል በውስተ ከርስኪም ገቦኪ በየማንኑ ወም ገቦኪ በጸጋምኑ። ድንግል ሆይ በማኅፀንሽ በቀኝ በኩል ነው ወይስ በስተግራ? እንዘ ንስቲት አባል አንቲ አንቺ የ15 ዓመት ቆንጆ ስትሆኝ ይህንንስ አሁን መርዓት አንቲ ብሎ ያመጣዋል ብሎ 3 ክንድ ከስንዝር ስትሆኝ መንበር ኪሩባዊ ዘያንጸበርቅ ወዘያውዱ ነደ እሳት። ድንግል ሆይ ነደ እሳት የሚከበው ላይን የሚበዘብዝ ኪሩቤል የሚሸከሙ ዙፋን አይቴኑ ተደለወ ዋይቴኑ ተተክለ። ወዴት ተዘጋጀ? ወዴትስ ተዘረጋ? በውስተ ከርስኪ በማኅፀንሽ በኩል በቀኝ ነው ወይስ በስተግራ? እንዘ ንስቲት መርዓት አንቲ አንቺ የ15 ዓመት ቆንጆ ስትሆኝ ምን ነው የ70 ዘመን ብትሆን ትችለዋለች ማለት ነው ቢሉ ለአንክሮ ለተደሞ ለአድናቆት እንዲህ አለ እንጂ። ኦ ከዊነ እም ዘምስለ ዓመት ድንግል ሆይ እመቤትነትን ከግርድና እናትነትን ከድንግልና ጋር አስተባብሮ መያዝ እንደምን ያለ ነው! አንድም ከገረድነት ጋር ላለ እመቤትነት፣ ከድንግልና ጋር ላለ እናትነትሽ አንክሮ ይገባል። ጽበተ ከርስ ዘምስለ ርኅ ድንግል ሆይ ጥበትን ከስፋት ጋር አስተባብሮ መያዝ እንደምን ያለ ነው! ኦ ወዮ ለዚህ አንክሮ ይገባል። ስፋት ሰማይና ምድር የማይወስነውን ጌታ ወስናለችና ጥበት ከወትሮው አለመለወጥ ነው። ጽንስ እንበለ ሩካቤ ከመ ንብ ዘእምቃል ንባብ ድንግል ሆይ እንደ ንብ አነጋገር ጽንስ እንደምን ያለ ነው! አንድም እንደ ንብ አነጋገር ድምፅ ያለ ሩካቤ ጽንስ እንደምን ያለ ነው! ለዚህ አንክሮ ይገባል። ወታነዝር እግዝእቶን ለአንህብት እንዲል የንብ አውራ ሲጮህ ተጸንሶ እንበለዘር እጭ ሰርቶ ያድራል። የእመቤታችንም ጽንስ መልአኩ ቅዱስ ገብርኤል ትጸንሲ ብሎ ባሰማት ጊዜ ነውና ሐሊብ ምስለ ድንግልና ጽሙ ከድንግልና ጋር ወተት ማስገኘት እንደምን ያለ ነው! ማዕስባት ሴቶች ከበሉ ከጠጡ ወተት ያስገኛሉ። ደናግል ግን ከባሎቻቸው ካልተገናኙ በቀር ወተት ማስገኘት አይችሉምና እመቤታችን ግን በድንግልና ወተትን አስገኝታለችና ወይት ካሎን ለአንስት ያውህዛ ሐሊበ
ዘንበለ በተራክቦተ እደው እንዲል ወሶበ ይሄሊ ዘንተ ይፈቅድ ልናዬ ይስብት መቃብርቲሁ ለወልድኪ ይህን ያለፈውን ባሰብኩ ጊዜ ልቡናዬ የልጅሽን የባህሪውን ርቀት ምስጢር ሊመረምር ይወዳል። ወያማ አብሎ መዋግደ ምስዋራቲሁ ለፍቁርኪ ራሱን በራሱ የሚሰውርበት የልጅሽን የባህሪውን ምስጢር ማዕበል ሞገድነቱ ያንገዋልለዋል፣ ያማተዋል አለ አይመረመረውም። ወሶበ ይሄሊ ካይበ ይፈቅድ ሊናዬ ይርግ ላይለ ዳግመኛ ይህንን ባሰብኩ ጊዜ ልቡናዬ ጥልቅ ባህሪውን ሊመረምር ይወዳል። ወይዛ በስውር ራሱን በራሱ የሚሰውርበት የባህሪውን መጋረጃ ገልጦ በጥልቀት ሊመረምር ይወዳል። ወይቅላ መንቶላይተ ምስዋራቲሁ ለያ ባህሪውን ሊመረምር ይወዳል። ወይፈርም ነደ እሳት ከነደ እሳት ባህሪው የተነሳ ይፈራል። ወይበጽ እስከ መጠነ መንፈቀ መንፈቆሙ ለአየራት ልቡናዬ የመላእክትን ስንኳን ያህል አይመረምር፣ አንድም ዓለመ መላእክት ስንኳን አይመረመረውም። ወሶበ ይሄሊ ዘንተ ይፈቅድ ሊናዬ ይጻን መትከፈ ነፋሳ ዳግመኛም ይህንን ባሰብኩ ጊዜ ልቡናዬ ባህሪውን ሊመረምር ይወዳል። ወይስርር ምስራቀ ወምዕራበ ሰሜነ ወደቡበ ውስተ ኩሉ አጽናፍ በአራቱ ማዕዘን ሊፋጠን ይወዳል። ይራ የላዊሁ ለፍጡራን የፈጣሪን ባህሪ መመርመር ቢሳነኝ የፍጡራንን ባህሪ አልመረምርም ብሎ የፍጡራንን ባህሪ ሊመረምር ይወዳል። ወይመጥን መቃቲሆሙ ለአብህርት ያእምር የአብህርት ጥልቅነታቸውን ሉዓሌሁ ለሰማይ የሰማይ ምጥቀቱን የከዋክብት ብዛቱን ሊመረምር ሊያውቅ ይወዳል። አንድም በወጣኒነት በማዕከላዊነት በፍጹምነት ሊመረምር ይወዳል። ወያይ ይንተ በኩለሄ በአራቱ ማዕዘን ይዞራል። ወበኩሉ ይስን ወይገብ አበዘትካት እላዊሁ መመርመር ይሳነዋል። መመርመር ተስኖት ወደ አለመመርመር ይመለሳል። ወገብ ሀበዘ እሙር ጢኢናየ እንዲል ወይዜኒ ንስ ስብያቲሁ ወይንጠናቀቅ ማእምቅቲሁ ስለዚህ ዛሬም ጌትነቱን ጥልቅ ባህሪውን አንመርምር። ዘይክል ልሳነ ነቢያት ወሐዋርያት ለወድሶተ መጠነ እበዩ ለተናግሮተ መጠነ እበዩ ሲል ነው። ክብሩን የጌትነቱን ልክና መጠን የነቢያት የሐዋርያት አንደበት መናገር አይቻለውም። ይህስ እንደምንድን ነው ቢሉ ዮሐንስ በኤፌሶን በዋሻ ሆኖ ምስጢረ ሥላሴን ሲጽፍ ቀዳሚው ቃልን መልአኩ አስኳሉ በወጣለት በእንቁላል ቅርፊት እንደ ጣና ካለ ባህር እየቀዳ ሲያፈስ ዮሐንስ አይቶ አንተ ሰው ምን ልታደርግ ነው አለው። ይሄንን ባህር ቀድቼ ጨርሼ ደረቅ አድርጌ እዘረዋለሁ አለው። ምን ሞኝ ነህ ይህንን ሁሉ አለው። ይህስ ፍጡር ነው፣ የጊዜው ጊዜ ይደረጋል። አንተስ እንኳ የማይመረመር የሥላሴን ባህሪ ጽፌ ጨርሳለሁ ብለህ ጀምረህ የለምን ብሎታል። ለካስ እንዲህ ነው ብሎ ወደ ምስጢረ ሥጋዌ ተመልሶ ወቦቱ ኩሉ ኮነ ብሏልና እንዲህ አለ። ግሩም ውእቱ ዘይደፈር በወዲያው ደፍሮ የሚቀርበው የሌለ ግሩም ነው። በአቤነሰ ትሑት ውእቱ በእኛ ዘንድ ግን ትሑት ነው። ልዑል ውእቱ ዘይትረከብ በወዲያው የማይመረመር ረቂቅ ነው። በአቤነሰ አርአያ ገብር ነሣ በእኛ ዘንድ ግን ሀየሰ ወረሰ ከብረ ተልዓለ መባልን ገንዘብ አደረገ። እሳት ውእቱ ዘይትገሰስ እሳት ውእቱ ዘይትገሰስ በወዲህ ዓለም የማይዳሰስ እሳት ነው። ንነሰሪነሁ ወገሰስናሁ በላይነ ወሰተይነ ምስሌሁ እኛ ግን አየነው ዳሰስነው፣ ከሱም ጋር በላን ጠጣን። ሊቁ ወዴት ነበርና እንዲህ አለ ቢሉ በብሉይ የነቢያትን ዓይን አድርጎ በሐዲስ የሐዋርያትን ማየት አድርጎ የሐዋርያትን መዳሰስ አድርጎ
አንድም የቶማስን እጅ አድርጎ ዳሰስ ነው አለ። አንድም በአምሳለ ህብስት ዳሰስ ነው፣ በአርአያ ህብስት አየነው። በጸሎተ ሐሙስ ለሐዋርያት የሰጣቸውን መብል መጠጥ አድርጎ እንዲህ አለ። አንድም እንደ ቆረበ ቆረብነው፣ እንደ ጠጣ ጠጣነው። ወይዜኒን ሰቦን ዘንብ ዛሬም እንዲህ እያል እናመስግነው ይበሉ ሕዝብ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት። የሚስጥረ ሥጋዌን ነገር ሲናገር መጥቶ ሚስጥረ ሥላሴን ለምን ይሻዋል ቢሉ ተወልደ ያለውን ይሻል። ይህስ እንደምንድን ነው ቢሉ ያዕቆብ ዘስሩግ የተሾመባት ሀገር በጤግሮስና በኤፍራጥስ መካከል ያለች ሀገር ናት። አባቱ የሶርያ ሊቀ ካህናት ነው። ያዕቆብ ዘስሩግ እናቱ በሕፃንነቱ አዝላው ወደ ቤተ እግዚአብሔር ስትሄድ ገና ከደጀ ሰላሙ ሲደርስ ፊቱን ወደ ምስራቅ ዞሮ ያማትብ ጀመር። ሊቀ ጳጳሱ የሕፃኑን ደግነቱን አውቆ ከነጽዋው ግቶታል። እንደ መልክዓ ቁርባን እያደረገ 52 አንቀጽ ተናግሯል። ሦስቱን ከዚህ ይናገሯቸዋል። እፈር አንሰ ምነ ሰለስቱ ግብራት ቀዳሚት ጸአተ ነፍስ እምስጋ ወካልእታ ቀዊም ቅድመ ፈጣሪ ወሳልስታ ጸአተ ፍት ላይሌ ብሎ ከዚህም በኋላ ለሶርያ ሰዎች ድርሰት እየደረሰ መጽሐፍ እየጻፈ ሰዶላቸዋል። ምነው ዓይናችን እያየ ጆሮአችን እየሰማ ከፊታችን ሆነህ አትጽፍልንም አሉት። ይህንንስ ስንኳን የማውቀውንም ቢሆን ከናንተ ፊት አይሆንልኝም አላቸው። ያም ባይሆን ሕዝቅኤል በፈለገ ኮቦር አንገታቸውን ዘንበል አድርገው ያያቸውን ተርጉምልን አሉት። ቀዳማዊነትህን ዳህራዊነትህን መመርመር ቢሳነን እንዲያው ቅዱስ 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 እያል እናመሰግንሃለን ሲሉ ነው ብሎ ተርጉሞላቸዋል። አባ ሕርያቆስም ግሩም ውእቱ ዘይደፈር ልዑል ውእቱ ዘይትረከብ ሳት ውእቱ ዘይትገሰስ ብሎ ነበርና የማይመረመር የማይዳሰስ ግሩም ነውና እንዲያው ቅዱስ 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 እያል እናመስግነው ሲል ነው። 3 ጊዜ ቅዱስ ቅዱስ አለ። የሶስትነት ቃሉ ያለመለወጡ የአንድነት ምሳሌ ነው። ይካ ይበልካህን ኦ ድንግል መፍሪት ለእንተ ይትበላ ወመንቅት ለእንተ ይሰተይ ምግበ ርሁባንን ስቴ ጽሙዓንን ያስገኘሽልን ድንግል። አንድም የምግበ ርሁባን የስቴ ጽሙዓን መገኛ የሆንሽ ድንግል ሆይ ኦ ህብስት እንተ እምኔኪ ለእለ ይበሉ እምኔሁ በአሜን። አንድነቱን ሦስትነቱን አውቀው ኀጢአታቸውን ተናዘው የሚቀበሉት ይህ ካንቺ የተገኘ ህብስት እንደምን ያለ ነው? ለዚህ አንክሮ ይገባል። አንድም አንድነቱን ሦስትነቱን አውቀው ኀጢአታቸውን ተናዘው በሚገባ ሆነው ቢቀበሉት ይህ ካንቺ የተገኘው ህብስት ዘይሁብ ሕይወተ ወመድኃኒተ ሕይወትን ድህነትን የሚያድል ነው። ኦ ህብስት እንተ እምኔኪ ለእለ ይበሉ እምኔሁ በኢአሜን። አንድነቱን ሦስትነቱን ሳያውቁ ኀጢአታቸውን ሳይናዘዙ በሚገባ ሳይሆኑ ቢቀበሉት ጽኑ ውእቱ ዘይትሄየክ የማይላመጥ ጽኑ ነው። ዘውእቱ እብነ አድማስ ኃያል ይኸውም ኃያል የሚሆን የአድማስ ደንጊያ ነው። ምን ነው የሀገራችን ደንጊያ ዳቦ ቆሎ ነው? ምን ነው ከአድማስ ድረስ ሄደ ቢሉ በጸናው ለመናገር ነው። የሀገራችንን ደንጊያ ሰብስቦ ከአድማስ ድንጋይ ላይ ቢያደርጉት እንደ ሰም ያቀልጠዋል፣ እንደ ጭቃ ያለዝበዋል። እመቤታችንንም አንቲ ውእቱ እብነ እልመቅሊጦስ ሰራዌ ወነሳቴ ጣዖታት ዘአምሃውኪ ለነ ሐፃውንተ ኃጣው ይላታልና ኦ ጽዋ እንተ እምኔኪ ለእለ ይሰትዩ እምኔሁ በአሜን። አንድነቱን ሦስትነቱን አውቀው ኀጢአታቸውን ተናዘው በሚገባ ሆነው የሚቀበሉት ይህ ካንቺ የተገኘው ህብስት እንደምን ያለ ነው? ለዚህ አንክሮ ይገባል። አንድም አንድነቱን ሦስትነቱን አውቀው ኀጢአታቸውን ተናዘው በሚገባ ሆነው ቢቀበሉት ይህ ካንቺ የተገኘ መጠጥ ዘያጐስ ጥበብን የሚገልጥ ቋንቋን የሚያናግር ምስጢር የሚያስተረጉም ነው። ወይሁብ ሕይወትን ድህነትን የሚያድል ነው። ኦ ጽዋ እንተ እምኔኪ ለእለ ይሰትዩ እምኔሁ በኢአሜን።
አንድነቱን ሦስትነቱን ሳያውቁ ኃጢአታቸውን ሳይናዘዙ በሚገባ ሳይሆኑ ቢቀበሉት ዘያሰክር የሚያሰክር ወያተነትን የሚያፍገመግም ወያወድቅ የሚጥል ነው። ወይዌስክ ኃጢአተ እየንተ ዕርገተ ኃጢአት ኃጢአትን በማስተስረይ ፈንታ በኃጢአት ላይ ኃጢአት በፍዳ ላይ ፍዳ የሚጨምር ነው እንጂ በውኑ ሥጋ ወደሙ ኃጢአት ያስተሰርያል እንጂ በኃጢአት ላይ ኃጢአት ይጨምራል ቢሉ በሚገባ ሆኖ ቢቀበሉት እውነት ነው፣ ኃጢአት ያስተሰርያል። በማይገባ ሆኖ ቢቀበሉት ግን በኃጢአት ላይ ኃጢአት በፍዳ ላይ ፍዳ ያጸናልና በግስ ይናገረዋል። ከብዙ ቀፎ የተቆረጠ ማር ጠጅ የጣሉት እንደሆነ ያሰክራል። አንድም ወይኑ ብቻ ያሰክራል፣ ይኸውም በሰካራም ሰው ይታወቃል። ወይንን በመጠን በሚገባ ካልጠጡት ሲበዛ ከሳምባ ስር ደም ይፈላል። ሀልገዝ የሚባል የ666 አስራው አበጋዝ አለ። ደሙን ይዞ ወደ ናላ ይወጣል። አይምሮ ያለው ከናላ ላይ ነው። በደም ትለወሳለች። በዚህን ጊዜ ማገሩ፣ ግድግዳው፣ ዛፉ፣ ቤቱ ዘንዶ መስሎ ይታየዋል። ሰማይ ምድሩ ይዞርበታል። ይህ ምሳሌ ነው። አንድ ወይን ብቻ እንደሚያሰክር አንድ ኃጢአት ከብዙ መከራ ያደርሳል። እንደ መስከሩ አይምሮ ማጣት፣ እንደ መፍገምገም ኃጢአት መስራት፣ እንደ መውደቅ ወደ ሲኦል መውረድ ምሳሌ ነው። ወይእዜኒ ንሰብሖን ዘንብ ዛሬም እንዲህ እያልን እናመስግነው። ስብሐት ለከ ላንተ ክብር ምስጋና ይገባሃል እያልን እናመስግነው። ስብሐት ለመንግሥትከ ለጌትነት ክብር ምስጋና ይገባዋል እያል እናመስግነው። አንድም ለመንፈስ ቅዱስ ክብር ምስጋና ይገባዋል እያል እናመስግን። ወርኢኩ እፎ ትትከፈል መንግሥት በመዳልው እንዲል ስብሐት ዘምስለ ዕጣን ንጹሕ አርግ ለከ ከንጹሕ ዕጣን ጋር ላንተ ምስጋና እናቀርባለን። በዚህ ዕርገተ ዕጣን ይላል። ዲያቆኑ ለቄሱ 5 ቆቆር ዕጣን ያቀርብለታል። ቡሩክ እግዚአብሔር አብ አሐዜ ኩሉ ዓለም አምላክነ ወቡሩክ ወልድ ዋህድ ዘተወልደ እማርያም ቅድስት ድንግል ለመድኃኒተ ዚአነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሒ ኩልነ ብሎ ባርኮ ሦስቱን በሦስት ወገን ይወግረዋል። አንዱን ወንጌል ሲል ወግሮት ይወጣል። አንዱን በዚህ ዕርገተ ዕጣን ሲል ንፍቅ ካህኑ ወግሮ ያቀርብለታል። አንድ ጊዜ ታፍኖ ከሥጋው፣ አንድ ጊዜ ታፍኖ ከደሙ፣ አንድ ጊዜ ታፍኖ አነባብሮ ከሥጋው ከደሙ አንድ ጊዜ ያደርገዋል። ይህ ምሳሌ ነው። 3 ጊዜ መታፈኑ የሦስትነት፣ አንድ ጊዜ ማድረጉ የአንድነት ምሳሌ። 5 ቆቆር ዕጣን የ5ቱ ኪዳናት ምሳሌ። እነዚህም ኪዳነ አዳም፣ ኪዳነ ኖህ፣ ኪዳነ አብርሃም፣ መብአ ይስሐቅ፣ ተልእኮተ ሙሴ ወአሮን ናቸው። መብአ ይስሐቅና ተልእኮተ ሙሴ ወአሮን አንድ ወገን ናቸው ብሎ ክህነተ መልከ ጼዴቅ ነው። ይበሉ ሕዝብ ተዘከረነ እግዚኦ በውስተ መንግሥትከ። ሕዝቡም አቤቱ ኋላ በጌትነትህ በመጣ ጊዜ በመንግሥተ ሰማያት አስበን ይበሉ። ተዘከረነ እግዚኦ ኦ ሊቅ በውስተ መንግሥትከ። አቤቱ አምላካችን አስበን ይበሉ። ተዘከረነ እግዚኦ በውስተ መንግሥትከ። አቤቱ በጌትነትህ በመጣህ ጊዜ አስበን ይበሉ። ለአጠይቆተ አካላት 3 ጊዜ መላልሶ ተናግሮታል። በከመ ተዘከርኩ ለፈያታዊ ዘየማን እንዛሎከ ዲበ ዕፀ መስቀል ቅዱስ። በመልዕልተ መስቀል ተሰቅለ ሳለህ ፈያታዊ ዘየማንን እንዳሰብከው አስበን። መስቀሉን ቅዱስ አለው፣ አጋንንትን ድል ነስቶበታልና። ይህስ እንደምንድን ነው ቢሉ ጌታ በተሰቀለ ጊዜ 2ቱን ወንበዴዎች በቀኝ በግራ አድርገው ሰቅለውት ነበር። ስለምን ቢሉ በቀኝ የመጣው በቀኝ የተሰቀለውን ወንበዴ አይቶ ይህ ምንድን ነው ሲል ወንበዴ ነው፣ ጌታን ደግሞ ይህሳ ሲል ታላቅ ወንበዴ ነው ለማለት፣ በግራ የመጣው በግራ የተሰቀለውን ወንበዴ አይቶ ይህ ምንድን ነው ሲል ወንበዴ ነው፣ ይህስ የመካከለኛው ሲል ትልቁ ወንበዴ ለማለት፣ አንድም አነገስንህ ብለውታልና ቀኛዝማች ግራዝማች ሾምንልህ ለማለት ለመዘባበት፣ አንድም ተወለቀ ምስለ ጊጉያን ያለው የነቢዩ ቃል እንደተፈጸመ ለማጠየቅ ነው። አንድም በዕለተ ምጽአት እኛን ኃጥአንን በግራ
ጻድቃንን በቀኝ ታቆማለህ ሲያሰኛቸው ነው። በቀኝ የተሰቀለው ጥጦስ፣ በግራ የተሰቀለው ዳክርስ ይባላል። በቀኝ የተሰቀለው ጥጦስ ፀሐይ ስትጨልም፣ ጨረቃ ደም ስትሆን፣ ከዋክብት ሲረግፉ፣ አእባን ሲፈተቱ፣ መቃብራት ሲከፈቱ፣ ሙታን ሲነሱ፣ መንጦላዕተ ምኵራብ ከሁለት ከሦስት ሲቀደድ፣ እነዚህ ሰባቱ ተአምራት ሲደረጉ አይቶ ይልቁንም ፀሐይን አይቶ አምላክነቱን ተረድቶ ተዘከረነ እግዚኦ በውስተ መንግሥትከ በዳግም ምጽአትከ እያለ ሲጸልይ በግራ የተሰቀለው ዳክርስ ቢሰማው ለራሱ አያውቅ ነዳይ ቅቤ ለመነ ላዋይ እንዲሉ ለራሱ ከኛ ጋር ተሰቅሎ ይጨነቃል፣ እኛን ያድነናል ብለህ ትለምነዋለህ አለው። እኛስ ነፍስ ገድለን ኃጢአት ሰርተን በፍዳችን ነው። ለነሰ ዘበርቱ ረከበነ ወበከመ ምግባሪነ ተፈደይነ እንዲል። እሱ ግን ኃጢአት የሌለበት የባህሪ አምላክ ንጹሐ ባህሪ ሲሆን ለቤዛ ዓለም ብሎ ቢሰቀል ይትፈርሆኑ ለእግዚአብሔር አምላክከ ፈጣሪህን አትፈራውምን ብሎ ገስጾታል። በዚህን ጊዜ በጌትነቱ እንዳለ በመንበረ ጸባዖት ሆኖ ታየው። እሱም አይቶ ተዘከረነ እግዚኦ በውስተ መንግሥትከ ቢለው ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ ከኔ ጋር በገነት ትኖራለህ ብሎ ጥጦስ ወደ ምድረ ግብፅ ስንወርድ የነገርኩህን ሁሉ ተፈጸመ፣ ከሞት በቀር የቀረ የለም፣ አሁንም ሂድ ገነት ግባ ብሎ ደመ ማኅተሙን ሰጥቶ ሰደደው። የገነት ጠባቂዋ መልአክ ደመ ማኅተሙን አይቶ ፈርቶ እየሸሸ አንተ ማነህ? የት ትሄዳለህ? ቢለው ወንድሜ አልሰማህምን? አምላክ እንጂ ሞቶ በሞቱ ዓለምን አዳነ፣ ደመ ማኅተሙን ሰጥቶ ሰደደኝ አለው። መልአኩም አንተስ ማነህ? አዳም ነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? እያለ ደጋግ ደጋጎቹን ሁሉ እየጠራ ቢጠይቀው ሁሉንም አይደለሁም፣ እጄን በሰው ደም ነክሬ የምኖር ወንበዴ ነኝ አለው። እንዲህ ያለ ወንበዴ ስትሆን ታዲያ ለእንዲህ ያለ ጸጋ ክብር ያበቃህ ምንድን ነው ቢለው ሰባቱ ተአምራት ሲደረጉ አይቼ አምላክነቱን ተረድቼ አምኜ ብለምነው ለእንዲህ ያለ ጸጋ ክብር አበቃኝ አለው። 5500 ዘመን ተዘግታ ትኖር የነበረች ገነትን በጌታ ደመ ማኅተም ከፍቶ አንተ ትቀድሞ ለአዳም በዊአ ውስተ ገነት፣ አዳምን ቀድመው ገነት ትገባለህ ብሎት ነበርና ከአዳም አስቀድሞ እሱ ገባ። ከዚህ በኋላ አዳም ከነ ልጆቹ ስብሃት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ እያሉ ገብተዋልና እንዲህ አለ። ይካ ጉባኤ ነው ይቆየን። ይካ ይበል ካህን ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው ዘማቤሁ ኩሉ ሀብት ሰናይ ወኩሉ ፍት ፍጹም ኩሉ ሀብት ሰናይ ኦሪት ወኩሉ ፍት ፍጹም ወንጌል። አንድም ኩሉ ሀብት ሰናይ አእምሮ ጠባይ ወኩሉ ፍት ፍጹም ልጅነት። አንድም ኩሉ ሀብት ሰናይ ልጅነት ሀብትኬ ሰናይ መንፈስ ቅዱስ እንዲል ወኩሉ ፍት ፍጹም ተአምራት ከሱ የተገኘ የአብ የባህሪ ልጅ ኢየሱስ ክርስቶስ ፍጹም ሰው ሆነ። ኮነ ሰባ ፍጹም ሰው ሆነ። ወኩሉ ሕገ ሰብ ፈጸመ ዘእንበለ ኃጢአት ባሕቲታ ከኃጢአት ብቻ በቀር የሰውነትን ሥራ ሠራ። ወተምረ ሕገ ዕብራውያን የዕብራውያንን ሕግ ተማረ። በ8 ቀን ቤተ ግዝረት በ40 ቀን እጉለ ርግብ ዘውገ ማዕነቅ ይዞ ወደ ቤተ እግዚአብሔር መግባት ነው። የዕብራውያንን ትምህርት ተማረ። ጌታ ለአቅመ ትምህርት ሲደርስ እመቤታችን ወስዳ ለገማልያል አስተምርልኝ ብላው ሰጠችው። እሱም ተቀብሎ አሌፍ በል አለው። አሌፍ አለ። ቤት በል አለው። ምንት ትርጓሜው ለአሌፍ? የዚህን ትርጓሜውን ሳትነግረኝ ነው አለው። ብላቴና የነገሩትን ይላል እንጂ እንዲህ ይመልሳል ብሎ አርንቆ ትቶታል። እመቤታችን ከሌላ መምህር ወሰደችው። ይህ መምህር ጸሐፊ ነው። ጥቁሩን ቀለም ከቀይ ቀለም ደባለቀበት። ተቆጣው። ለይተህ ስጠኝ ይባላል እንጂ ለምን ትቆጣኛለህ አለው። ለይተህ ስጠኝ አለው። ለይቶ ሰጥቶታል። በዚህም አርንቆ ትቶታል። አንድም የዕብራውያንን ቀለም ማግባት ሲማር ነው።
አንዲት ሴት መታ ልብሴን ቀለም አግብተህ ስጠኝ አለችው። አግብቶ ሰጣት። አላማረኝም አለችው። ለይቶ እንደ ቀድሞ አድርጎ ሰጣት። በዚህ አርንቀዋል። እማበ ዮሐንስ ተጠምቀ በማየ ዮርዳኖስ በእደ ዮሐንስ ተጠመቀ። በውስተ ገዳም ተመከረ በገዳመ ቆሮንቶስ በሦስቱ አርእስተ ኃጣው ተፈተነ። ርበ ወጸማ ተራበ ተጠማ። ወታምራተ ገብረ በይእቲ ሌሊት እንተባቲ አመ ያገብእዎ መጠወ ነፍሱ ለሞት ሰውነቱን ለሕማም ለሞት አሳልፎ በሰጠባት በዚያች ሌሊት ተአምራት አደረገ። በቅዳሴ ሁሉ ተአምራት የሚለው 5 እንጀራ አበርክቶ ለ5000 ሰው መመገቡን ነው። አመረ ለአርዳኢሁ በብዙ ትምህርት ለደቀ መዛሙርቱ ብዙ ምልክት ነገራቸው። አንድም ትዕምርተ ሲል ነው። በግዕዝ ቦታ የገባ ነው። ቀስተ ዮናታን የተቀባት በቅብ ዘእንበለ በደመ ኃያላን አንተሰ ይቀባእከኒ ርእስየ በዘይት ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ ለምሁራነ ልብ በጥበብ እንዲል በእንተ ሕማሙ ስለ ሕማሙ ወስቅለቱ ስለ መሰቀሉ ወሞቱ ስለ ሞቱ ወትንሣኤሁ በከርሰ መቃብር 3 መዓል 3 ሌሊት አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ተዋሂዶ ስለ መነሳቱ አንድም አመረ ለአርዳኢሁ በብዙ ትምህርት በብዙ ትዕምርተ ቃል በብዙ ትዕምርት ተፈትቶ ነገራቸው። ትዕምርት ተፈትቶ 13 አድርጎ በመፈተት ትዕምርተ ቃል ናሁን አርግ ኢየሩሳሌም ወኢሕዝብ ወልወልደ እጓለ እመሕያው እያለ ነገራቸው። በእንተ ሕማሙ የሕማሙን ነገር ወስቅለቱ የመሰቀሉን ነገር ወሞቱ የሞቱን ነገር ወትንሣኤሁ በሳልስት ዕለት የትንሣኤውን ነገር ነገራቸው። በሥጋ ወነፍስ አጽም ወደም በከመ ኮነ ትካት እንዛለው ምስሌሁ አርዳኢሁ በየማኑ ወበጸጋሙ ደቀ መዛሙርቱ ከሱ ጋር በቀኝ በግራ ሳሉ ቀድሞ እንደነበረው ሆኖ እንደሚነሳ ነገራቸው። በሥጋ ወነፍስ አጽም ወደም አለ ተለውጦ ተነሳ የሚሉ መናፍቃን አሉና አንድም ደቀ መዛሙርቱ በቀኝ በግራ ከሱ ጋር ሳሉ ነገራቸው። ወምስሌሆሙ ሁሉ ዝኩ ዘፍጥረቱ ክርዳድ ዘምስለ ስርናይ ጽሙር ይሁዳ ዛግቦ ሁልቁ ቢል ቁጥሩ ሁሉቅ ቢል ከነሱ ጋር የተቆጠረ ሀጥ የሀጥ ልጅ ይሁዳ ከሱ ጋር ሳለ ነገራቸው። ይህስ እንደምንድን ነው ቢሉ ነቢዩ ዕንባቆም ነው። ለማስተማር ሲሄድ ብዙ ሰዎች ካሉበት ደረሰ። እነዚያ ነቢየ እግዚአብሔር መጣ ብለው አክብረው ተቀብለው ሲሸኙት የይሁዳ አባት ከደንጊያ ላይ ተቀምጦ በንቀት ዓይን አይቶታል። እብን ላዕለ እብን ነቢሮ ድንጋይ በድንጋይ ላይ ተቀምጧል ብሎ ትንቢት ተናግሮበት ሄደ። ማታ ሲመለስ እንዳይነሳ ኮራ፣ እንዳይቀመጥ ፈራ። እንደ ጠዋቱ አንድ ነገር ይናገረኛል ብሎ በልብሱ ተሸፋፍኖ እንዳላየ መስሎ ተኛ። ነቢዩም ከዚህ የሚወለደው ዘአቡሁ እልገቱ አባቱን የሚሰልብ ወዘእሙ ብእሲቱ እናቱን የሚያገባ ወዘእግዚኡ ሴጡ ጌታውን የሚሸጥ ነው ብሎ ትንቢት ተናግሮበት ሄደ። ማታ ሄዶ ሚስቱን ዛሬ ነቢየ እግዚአብሔርን ሳላከብረው ብቀር እንዲህ ብሎ ትንቢት ተናገረብኝ አላት። ምን ነው አንተስ እንደ ሌሎቹ ብታከብረው ምን ነበረበት ብለዋለች። ተይው ባክሽ የሆነውን ያልሆነውን ቢቀበጣጥር እኛ ካልተገናኘን ይህ አይደረግ፣ ከመገናኘት ተከልክለን እንኖራለን አላት። ከሆነማ ይሁና ብላለች። እንዲህ ሆነው ሲኖሩ ከዕለታት በአንድ ቀን በልቶ ጠጥቶ ሰክሮ የመብል የመጠጥ ፈቃዱ አንዱ ግንኙነት ነውና ልድረስብሽ አላት። ምን ተባብለን ነበር አለችው። ሴት ብትሆን ይህንን አታደርገውም፣ ወንድም ቢሆን ሳይቀድመን እንቀድመዋለን ብሎ ተገናኛት። ይሁዳ ተጸንሶ ተወለደ። ሳጥን አበጅቶ በቁልፍ ቆልፎ ከባህር ጣለው። ባሕሩም ወስዶ በአሕዛብ አገር ተፋው። በዚያች አገር አንድ ባለጠጋ አለ። አሻግሮ አይቶ ዛሬስ ነጋዴያን ማዕበል ሞገድ ቀምቷቸዋል መሰለኝ፣
ወርቅ ብር ይኖርበታል ብሎ አውጥቶ ከፍቶ ቢያይ ልጅ ነው። ይህንንስ አሳድጌ ልጅ አደርገዋለሁ ብሎ ወስዶ አሳደገው። ሰልፈኛ ጦረኛ ሆነ። ይሁዳ ያለበትና እናት አባቱ ያሉበት ሀገር ጸበኞች ነበሩና ወደ እናት አባቱ ሀገር የጦር መሪ ሆኖ ዘመተ። የይሁዳ ሰራዊት ድል አድርገው ሰውን ማርከው ገንዘቡን ዘርፈው ሲሄዱ ይሁዳም አባቱን ገሎ ሰልቦ እናቱን ማርኮ ሄደ። ማታ ልድረስብሽ አላት። ተወኝ ሐዘንተኛ ነኝ፣ ያ የገደልከው ባሌ እኮ ነው አለችው። ለጊዜው ትቷታል። ኋላ ግን እሷን ሚስት አድርጎ ተቀመጠ። ከዕለታት በአንድ ቀን ምን ነው የዚህ ዓለም ሰዎች ዘመድ ዘመድ አይሉህም? ሀገርህ ወዴት ነው? እስኪ ንገረኝ አለችው። እኔ ምን አውቃለሁ ከባህር ወድቀህ የተገኘህ ነህ ይሉኛል አላት። ደነገጠች። ለካ አንተ ርጉሙ ነህ፣ ያ የገደልከው እኮ አባትህ ነው፣ እኔም እናትህ ነኝ አለችው። ሰው ከሆኑ መደንገጥ አይቀርምና ይሁዳም ደነገጠ። ታዲያ እንደምን እንሁን አላት። አሁን በገሊላ ታርገ ለከ ኃጢአትከ፣ ኃጢአትህ ተሰረየልህ፣ ታርገ ለኪ ኃጢአትኪ፣ ኃጢአትሽ ተሰረየልሽ የሚል ነቢይ ተነስቷል ይባላል። ሄደን ኃጢአታችንን ነግረን እናስተስርይ ብላው ሄደው ለጌታ ነገሩት። እሷን ታርገ ለኪ ኃጢአትኪ ብሎ ከ36ቱ ቅዱሳት አንስት ቆጥሯታል። እሱንም ታርገ ለከ ኃጢአትከ ብሎ ከ12ቱ ሐዋርያት ቆጥሮታል። ፍቅረ ነዋይ እንደሚጸናበት አውቆ በገንዘብ ቤት ሾሞታል። ማርያም ኃጥእ ይላታል። በ300 ወቄት ወርቅ የተገዛ ሽቱ ስትቀባው አይቶ ቢያሰላው የሚደርሰው 30 ብር ሆነ። በዚህ ምክንያት ጌታውን ለ30 ብር ሸጧልና ኃጥእ የኃጥእ ልጅ አለ። ይዲ ይበል ዲያቆን አንሥኡ ደዊክሙ ቀሳውስት፣ ቀሳውስት ሁላችሁ እጆቻችሁን አንሱ ይበል። ምን ነው ቄሱማ አንድ አይደለምን? ስለምን ቀሳውስት ብሎ አበዛ ቢሉ መጽሐፍ ስም ካልጠራ ማብዛት ልማድ ነው። በታምኖ አመነገርው ወለኖህ ብጽይት አንቲን ተታምኒ ከመይከውን ቃል ዘነገሩኪ እምኀበ እግዚአብሔር እንዲህ። አንድም ንፍቅ ቄሱን ጨምሮ ቆጥሮ ነው። ማይፈዱን ይገልጥለታል፣ ጽዋውን ያቀርብለታልና። ይካ ይበልካህ አሚያ ኢየሱስ ክርስቶስ ነሣ ህብስተ በእደዊሁ ቅዱሳት ወብፁዓት ወንጹዓት እለ እንበለ ርሳት ሆነው። አሚሃ በዕለተ ሐሙስ ነው። አደፍ ጉድፍ በሌለባቸው ንጹሃት ክቡራት በሚሆኑ እጆቹ ህብስቱን አንስቶ አንቃዕደወ ሰማየ አባቡ ወደ ሰማይ ወደ ባሕሪ አባቱ አመለከተ። ይህንን ህብስት የማበረክትበት ስልጣን ካንተ ጋር አንድ ነው ሲል ነው። አንድም ለአብነት ነው። ታምራት ይደረግልን ባላችሁ ጊዜ ወደ እግዚአብሔር አመልክቱ ለማለት። አሚሃ ሲል ህብስቱን ያነሰዋል መልሶ ያኖረዋል። እግዚኦ ሲል ያነሰዋል መልሶ ያኖረዋል። አሚሃ ሲል ማንሳቱ የትንሣኤ መልሶ ማኖሩ 40 ቀን የማስተማሩ። እግዚኦ ሲል ማንሳቱ የእርገ መልሶ ማኖሩ የምጽአት ምሳሌ ነው። ዋስተማረ ወላዲሁ የባሕሪ አባቱን አደራ አለ። ወማኅፀነ አርዳኢሁ ደቀ መዛሙርቱን ሰማይ ሩቅ አደራ ጥብቅ ብሎ አስጠበቀ። ከመ ይቀቦሙ እምኩሉ እኩይ ከመከራ ሥጋ ከመከራ ነፍስ ይጠብቃቸው ዘንድ ጠብቃቸው ብሎ አደራ አስጠበቀ። ባረከ እንዘ ቡሩክ ውእቱ የባሕሪ አምላክ እንደመሆኑ አከበረ ለወጠ። ፈተተ እንዘ ቅዱስ ውእቱ ክቡር ልዩ እንደመሆኑ ገመሰ ቆረሰ። አንድም 13 አደረገ በ13ቱ ዕፀ ዕጣን ምሳሌ። አንድም በጌዲዮን ልማድ ነው። ጌዲዮን 13 ሆኖ መሥዋዕት ሰውቶ ነበርና። አንድም ዝውእቱ ሥጋዬ ወዝውእቱ ደምዬ፣ ይህ ሥጋዬ ነው ይህ ደሜ ነው ባላቸው ጊዜ ትኩስ ሥጋ ትኩስ ደም ሆኗልና እንዳይገረሙ እንዳይፈሩ ቀምሶ ለማቅመስ ነው። ጢሞ አጣሞሙ እንዲህ እንደ ባለ መድኃኒት ያ ቀምሶ እንዲያቀምስ ጌታም ተቀብሎ አቀብሏቸዋል። ተቀብሎ ባያቀብላቸው ዛሬ ካህኑ ሳልቀበል አቀብዬ ልሂድ ባለ ነበርና ለአብነ። አንድም ነገ በዕለተ ዓርብ
13ቱን ሕማማተ መስቀል እቀበላለሁ ሲል ነው። እነዚህም አክሊለ ሦክ፣ ተኰርዖተ ርእስ፣ ተጸፍኦ መልታይት፣ ወሪቀ ምራቅ፣ ሰቴያ ሐሞት፣ ተአስሮ ድኅሪት፣ ተቀስፎ ዘባን፣ ርግዘተ ገቦ ናቸው። ርግዘተ ገቦስ ከሞተ በኋላ ነው አይሰማውም ብሎ ጸዊረ መስቀል 5ቱ ቅንዋት ናቸው። እነዚህ ሲደመሩ 13 ይሆናሉ። ወዋቦሙ ለሊያሁ አርዳይሁ ለደቀ መዛሙርቱ ሰጣቸው። ወይቤሎሙ ንስኡ ብልዑ ዝህብት ሥጋየ ውእቱ ለዘበንቲአክሙ ይትዋብ ለቤዛ ኩሉ ዓለም። ስለ ሁሉ ቤዛ ስለ እናንተ ነገ በመልዕልተ መስቀል የሚፈተተው ሥጋዬ ይህ ነውና እንኩ ብሉ ብሎ ሰጣቸው። እማሬ ያለበት ነው። ህንክሙ ይላል። አክብሮ እንደሰጣቸው አክብረው እንደተቀበሉ ለማጠየቅ ህብስቱን ከ5 ላይ ያነቀዋል። የ5ቱ ቅንዋት ምሳሌ ነው። ይበሉ ሕዝብ አሜን አሜን አሜን። እውነት ነው ይገባል ይበሉ። 3 መሆኑ የሦስትነት ቃሉ ያለመለወጡ የአንድነት ምሳሌ አንድም በደማዊት ነፍስ በነባቢት ነፍስ በሥጋ እንቀበላለንና አንድም በዚህ እንደካሰልን ለማጠየቅ ነአምን ወንታመን በነፍስ በሥጋ ለዘላለሙ ፈጽመን እናምናለን። ንሴባከ ኦ እግዚእነ ወአምላክነ አቤቱ ፈጣሪያችን ጌታችን ሆይ እናመሰግንሃለን። ከመ ዝንቱ ውእቱ በአማን ነአምን ይህ ሥጋህ እንደሆነ በእውነት እናምናለን። አንድም ይህ በእውነት ሥጋህ እንደሆነ አምነን እናመሰግናለን። አንድም ይህ ሥጋህ ነፍስ የተለየው መለኮት የተዋሃደው መሆኑን እናምናለን። ይካ ጉባኤ ነው። ይቆየን።